ወድሃለው ወደ እኔ ተራምደህ ቁመህ ካጠገቤ ድንገት አይኔ አይቶ ሲደነግጥ ልቤ ሀሳቤን ሰብስቤ ከጎንህ እንዳለው ለመናገር ሀቁን አይንህን እያየው ውስጤን አሳመንኩት ብዬ ወድሃለው እያለች ነው ሄሉ እንግዲህ ከጎን ቁጭ ብላ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። አሁንም ስትጀምሩት ላይክ ሰብ እያረጋችሁ አበረታቱኝ። ስደተኛ እህታችሁ ነኝ። በያላችሁበት ያላስነ ሰላምታ ይላችሁ። ሀገራችንን ሰላም ያርግልን። ከክፉ ነገር አላህ ይጠብቃችሁ። የራሳችንን ኑሮ እንድንኖር አላህ መልካሙን ህይወት መልካሙን ርዝቅ ይወፍቀን ለሁላችንም። እና እንግዲህ ዛሬ ያብ ያሸንፋል በሚለው ማለት ነው። ያብ ወደ ኋላ አይልም። እናንተ እውነተኛ ፍቅር ለካ እስከዚህ ድረስ ነው። እውነተኛ ፍቅር ዋጋ ያስከፍላል። እውነተኛ ፍቅር መስዋዕት ያስከፍላል። እውነተኛ ፍቅር በቃ ብዙ ነገሮችን አያቸው ህይወትን አሳልፎ እስከ መስጠት ድረስ ለሄሉ እየተጋደለ ነው። ሰው ሁላ ለሀገሩ ሲጋደል እሱም ለሄሉ እየተጋደለ ነው። እና ለማንኛውም እንግዲህ ዛሬ አሸንፎ ይዟት ሄዷል። እኔ ነግሬያችኋለሁ እኮ ትናንትና የሁለታቸውም አይን ላይ ፍቅር ያሳየ ነበር። ፍቅር በቃ ሁላቸውም በቃ ጫንቋቸው ነው እንጂ በጣም ሲያቅፋት እንደዛ ስኳን የግድ ነው እንጂ እንደ ህጻን ላይ እያደረጋት ፍቅር እንዳለባቸው ያስታውቅ ነበር። ስለዚህ ዛሬ እንግዲህ ሀግቷት ሳይሆን ያው አላ አይደለ ታዋደዋል። ስልኳንም አጥፍታለች። በቃ ካሁን በኋላ ማየትም መስማትም አልፈልግም፣ ፍቅሬን በዝምታ ማሳለፍ አለብኝ እያለች ነው። ሰምታችኋል። እና እንግዲህ ልውልም ደግሞ ከሰው ቤት ቁጭ ብሎ እየጠበቀ ነበር። በነገራችን ላይ ልውል ካሁን በኋላ ቢወጣ ጥሩ ነበረ። ቢያንስ የሰው ላይ የሚፈልገውን ነገር አሳይቷል። እንዳትጎዳም ብሎ አስቦ ከሆነ እንግዲህ ይሄን አላህ ስለሚያውቅ እኛ ምን እንደው ይሄ ነው ብለን መፍረድ ስለማንችል አንድ ለአንድ የምናውቀው ነገር ለራሱ ስለሚፈልግ ነው። ይሄ ያስታውቃል። ፍቅር አለበት። ግን ደግሞ የሚፈልገውን ነገር እንዳትጎዳ ብሎ ከሆነ አሳይቷታል። ሁሉን ነገር አውቃለች። ካሁን በኋላ ውሳኔው የሷ ነውና ብቻዋን ቢተዋ ታሪፍ ነበረ። እሱ በመሀል እስከገባ ድረስ ነገሮች እንግዲህ እየተጋነኑ ከመሄድ ወደ ኋላ አይሉ። እነሱ ስለተጣሉ ደግሞ ምንም አይነት መፍትሄ አይመጣም። የበለጠ እየተጣሉ ነው እንጂ የሚሄዱት። ዛሬ ራሱ እንግዲህ ከዳጊ ፊት አይታችኋል። ከሰው ቤት እሷ በሌለችበት ያንን ነገር ሁላ እንግዲህ ድብድብ ሊፈጥሩ ነበረ። እንግዲህ ያብም ያው ነግሮታል። እሷ ባለትዳር ናት። እሷ ከሌለችበት ምን ትሰራለህ? እሷ ደግሞ ሁሌም የኔ ናት ብሏል። ስለዚህ በቃ ካላስ እንዳልክም ለብቻው እዛ እያለቀሰ ነው። መቼም ተስፋ አልቆርጥም እጠብቅሻለሁ እያለ ነው። መቼም ተስፋ አልቆርጥም ብሏል። ካሁን በኋላ ሴት የምትባል ነገር ወደ ህይወት ያላመጣም ብሏል። አይ እና ለማንኛውም ትላላችሁ ዝም ብሎ የሚያወራልን ሳይሆን እውነተኛ ሰዎች ጣን አንዳንድ ጊዜ እኮ መፈቀር መከራ ነው እኮ መግቢያ መውጫ። አሁን ሄሉ እንግዲህ እያጣላች ነው በዛም በዚህም። ለቤተሰብ ራሱን ይወላህ ሌላ ቦታ የሄደ መስሎኝ ጠፍታ በጣም አስቤ ነበር። አሁን ቤተሰብ ራሱ ምን ይሰማቸዋል ምናምን እያልኩ ነበር። አንዳንድ ጊዜ የምናደርገው ነገር ከቤተሰብ እስከ ጓደኛ እስከ ብዙ ነገሮችን መስዋዕት ያስከፍላልና እንደዛ እየተጨነኩ ነበረ። ግን ያው እሷ እንደሆነ እናቴ ተቀጣጥሮ ሄደውላችኋል። ጠለፋ በሉት እና ጀግናው ጠልፏታል ትላላችሁ። አየው እኮ ምክንያቱም ዝም ብሎ ቁጭ የሚል ከሆነ ችግር ነው። ገብታችኋል አይደል? ወንድ ላይ ይመረምራችኋል። እና ትናንት አሁን እንደዛ ሲያረጋት ያለውን ሁኔታ ፍቅር እንዳለባት ምንም ነገር ጠበቅ ብሎ እንትን ካላት እንደማ የሆነ ግን በነገራችን ላይ ወንዶች ብልጠው ነው። ሴት ላይ በቃ ጀግና ወንድ ትፈልጋለች፣ የሚጋፈጥላት ትፈልጋለች። ለምትፈልገው ነገር ወግድ እንኳን እያለችው እሷ ጋር የሚጋፈጥ እስከ ጥግ ድረስ ትፈልጋለች። የገባችሁ አይደለ? ወንድ የሆነ ሰው ትፈልጋለች። ወንድ የሆነ ስላችሁ ብላለች። ባለፈው አንዷ እኮ ናት እንትን ይዘህና ስለ እንጨት ይዘህ እንዲያመጣ ብላለችና እና ለማንኛውም ወንድ የሆነ ሰው ያስፈልጋል። ስለዚህ ያብ ደግሞ ወንድ ሆኖ እየተጋፈጠ ነው። ልውልን አይታችኋል እንግዲህ ግምጥምጥ አድርጎ ጥሎታል። እንዳልክን ደግሞ ያው እሷ ወጥታ መልስ ስላልሰጠች ነው እንጂ እንዳልክ ጋር ራሱ እንደማይጋጠም ምንም ታሪክ አልጠራጠርም። እንዳልክ ራሱ አሁን የሚለውን ነገር እሱ እያየ ነውና ከዚህ ኩላሳ ጠልፌ ከቤቴ ባስቀምጣት ሰማንም አይፈነጭብኝም። እኔ እንደው እንኳን አስር ያለው ቀለበቱን መልሼ አስራለሁ ብሎ እንግዲህ ትናንት ካውልቃበት ስትሄድ ይዟታል ማለት ነውና ተጋፋጭ ሁኑ። ሁሌም ቢሆን ለምትፈልጉት ነገር ዋጋ ክፈሉ። ዋጋ የከፈላችሁበት ነገር ተወዱታላችሁ፣ ታከብሩታላችሁ። በቃ በትንሽ ነገር ልተውታችሉ እና በህይወታችን ሁሌም ቢሆን ዋጋ መክፈል አለብን። ብዙ ጊዜ ሰዎች ለምን ይመስላችኋል
አሁን እኛ እዚህ ሀገር አረብ ሀገር እየሰራን ለወንድም ይሁን ለቤተሰቦቻችን ለወንድሞቻችን እየሰራነውን ብር እንሰጣቸዋል። ያን የሰጠናቸውን ብር ማለት ነው በስነ ስርዓት አይጠቀሙበትም። አባክ ነው ምንም አይመስላቸው። ለምንድን ነው እነሱ ሰርተው አላገኙም? ያን ብር እንዴት እንደመጣ አላወቁም፣ አልደከሙበትም፣ አልለፉበትም። እኛንን የለፋንበት ገባችሁ አይደል? ስለዚህ ማንኛውም ሰው ቢሆን እንደዚህ መልፋት አለበት። መልፋት የለፋችሁበት ገንዘብ መስዋዕት የከፈላችሁበትን ነገር ትወዱታላችሁ፣ ታከብሩታላችሁ። እንዲወጣባችሁም እንዲጠፋባችሁም ከእናንተ እንዲርቅባችሁም እንዲያልቅባችሁም አፈልጉምና ስለዚህ በስነ ስርዓት ለመጠቀም ያላችሁን ነገር ለመውደድ ከፈለጋችሁ ሁሌም ቢሆን ዋጋ ክፈሉ ለዛ ነገር ማለት ነው። እና ይሄን ለማለት እወዳለሁኝ ቤተሰቦች። ያ በእንግዲህ ያው ያሸንፋል ብዬ ተስፋ አደርጋለሁ። እንዲያርጉ ከጎኑ ካደረጋት በእርግጠኝነት ነገ አብረው ይመጣሉ ብዬ ተስፋ አደርጋለሁ። እና ሁሌም ቢሆን ሴቶቹን ብትሆኑ ለምትፈልጉን ነገር ወደ ኋላ አትበሉ። ያላችሁን ነገር አውጥታችሁ አትጣሉ። እኔ ራሱ በፊት እንዴት ነበርኩ? የሆነ ነገር ካስከፋኝ ያለኝን ነገር በቃ አውጥቼ ለመጣል ነበር። አሁን ላይ ግን ሳስበው ብዙ ሰዎች ያስተምሯቸዋል። ገባቸው? እኛ የያዝነውን ነገር እየጣልና እነሱ ግን እኛ የጣልነውን ነገር ለማንሳት ከኛ እጅ ያለውን ነገር ለማውጣት ነው የሚጠሩትና እንዲህ አይነት ነገሮችን ስታዩ ደግሞ እናንተ ጀግና መሆን እንዲያለባችሁ ያላችሁን ነገር በስነ ስርዓት መጠቀም እንዲያለባችሁ። ምናልባት አንዳንድ ጊዜ ያለንን ነገር ዋጋው አይገባንም። ገብቷችኋል? የኛ ዋጋው የሚገባና መቼ ነው? አውጥተን በጣል ነው ሰዓትና ሌሎች ሲጠቀሙበት ስናይ ዋጋው ይገባናልና እንደዚህ እንዳንሆን ያለንን ነገር ማስተዋል አለብን። ያለንን ነገር በቂ እንዲሆነ ያለንን ነገር ጥሩ እንዲሆነ ያለንን ነገር በቃ የምንፈልገው ነገር ነው። በቃ ባለን ነገር ልንወድ ይገባናል። ያለንን ነገር ማንኛውንም ነገር ከጤናችን ጀምሮ ማለት ነውና ብዙ ሰው ጤና ኑሮት ገንዘብ ከሌለው አላህን ያማርራል። ግን ከምንም በላይ ጤና ነውና ጤና ካላችሁ ገንዘብን ባይኖራችሁ ነገ ጧት ሰርታችሁ ታገኙታላችሁ። ጤና ስላለና ከሀገር ስንወጣ ኮሮት ፌስታል ይዘን መተን ዛሬ ላይ ሻንጣ እየሳብን ቤት እየሰራን መኪና ብዙ ነገሮች ምናደርገው በምንድን ነው? በአንድ ልብስ ወጥተን ነው ሀገራችንና የሰው ልጅ ዛሬን ሳይሆን ነገን ነው። በዛ ላይ ለፍታችሁ ለማግኘት ጣሩ። ብዙዎቹ ቁጭ ብለው ብር መብላት ነው የሚፈልጉትና ቁጭ ብላችሁ የምታገኙት ነገር ደግሞ ዋጋ የለውም። ሁሌም ዋጋ ክፈሉ ለምትፈልጉን ነገር። አላህም ሰርታችሁ ብሉ ብሏል። ጤና የሰጠን ጉልበት የሰጠን አይምሮ የሰጠን እያንዳንዱን ነገር ሰርታ እንድንጠቀምበት በላባችን ጠብ አድርገን እንደዛ ከሆነ የምትበሉት ራሱ ሰርታችሁ እንዴት ይጥማል? ቁጭ ብላችሁ የምትበሉትና ሰርታችሁ የምትበሉት አንዴ ነው አይደለም? እና እንደዛ ስለሆነ ሁሌም ዋጋ ለምትከፍሉት ነገር ክፈሉ እላችኋለሁ። እና ያ በእንግዲህ ይኸው ዋጋ እየከፈለ ነው። ከሄሉ ጋር ደግሞ ያማረ የተዋበ ህይወት ይኖራል ብዬ አስባለሁ። እንደነገርኳቸው የሰው ልጅ ጥፋት ያጠፋል። ያን ጥፋት ደግሞ ይቅር ብሎ ካለፈ በስርዓት ያው ውጤታማ ይሆናል። አንዳንድ ፈተናዎች ደግሞ ያለንን ነገር እንድንወድና ቦታ እንድንሰጠው እንድናስተውለው ያደርገናል ማለት ነው። እና እንግዲህ ያ ባሁን ምናልባት እስከዛኔ ዝም ብሎ እንደቀላል አይቶት ከሆነ አሁን ላይ ግን ሄሉ ምን ያክል ለሱ በህይወቱ አስፈላጊ ሰው እንደሆነች እንዳልክ የዛሬ ስንት ወር እንግዲህ 8 ወር 9 ወር እሷ ጋር የነበረ ሰው ዛሬ ላይ በ9 ወሩ መጥቶ በሰዓቱ እኮ ስላመመኝ ነው፣ በሰዓቱ ማስተዋል ስላቃታይ ነው። ዛሬ ላይ ግን የእሷ ፍቅር ሊወጣልኝ አልቻለም። እሷን ነው እንጂ እሷ ከሌለ ህይወት ባዶ ነው እያለ ነው። ያ ማለት እንግዲህ አንዳንድ ፈተናዎች ሰዎች እንድታስተውሏቸውና ዋጋቸው እንድታውቁ ያደርጋቸዋል። ለማንኛውም እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም፣ ስደተኛታችሁ ነኝ እና እናንተስ ምን ትላላችሁ? እዚህ ጋር የእንዳልክስ ጉዳይ ከምን አደረሳችሁት? ያ ብንስ ልዑል እስከ ህይወታቸው ይውጣ ትላላችሁ? እኔ ከህይወታቸው ወጣ እያልኩ ነው። ሁላችሁም ሀሳባችሁን አስቀምጡ። እኔ ስህተት ካለብኝ አርሙኝ። አብሬያችሁ የነበርኩት ሄቡ ነኝ። አሰላሙ አለይኩም።